እነሱን መሸኘት ነው የሚበልጠው። ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። እኔ ሰለቸኛል። አንቺም ከዚህ በላይ መመልከት ትችላለህ። እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለህ። አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም። እንደዚህ ሚዲያ ላይ ግን አልገባኝም ነው ወይስ እኔ ስለወደድኩት ስላፈቀርኩት ስለታመንኩለት፣ ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነ ስርዓት ከህይወቴ እንዲወጣ ስላደረግኩኝ ኢግኖር ስላደረግኩኝ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨከን ግን አያውቅም። አታልቅሽ። በቃ እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። አታልቅሽ። በቃ መሸኘት ካለብን እንሸኝሻለን። ልሂድ። ፈጣሪ ካለ ከልጄ ጋር ይሆናል የምንገናኘው ከእናንተም ጋር። እስከዛ እናንተም በስልክ ሆናችኋለሁ፣ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽን አርቂ። ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር። እሺ በቃ እሺ። አመሰግናለሁ። ማለት ከዚህ በላይ ብትሄጂ ኖሮ ቡታጀራ መመለሷ በጣም ደስ ብሎኛል። ትንሽ ረፍት ታደርጋለች። ሴቶቹ እኮ አሰቃዩት። ያቺን መታ ፍቅረኛዬ ነው፣ ያቺን መታ ፍቅረኛዬ ነው። ሹሃደ ካንዱ ወይ አይጸና። ይሄ ድንች ራስ ማለት ነው። አብርሽ እንዴ ባለትዳር መሆኑን ራሱ ረስቶታል እኮ። ሴቶቹን እንዴት እንደሚያባብላቸው ኮስተር ራሱ ብሎ እኮ ያናግራቸው። የሆነ ቅልስልስ እያለ ማለት ነው። እንኳንም ሄደች። የምር ረፍት ታደርጋለች እና እናቷ ጋር ስትሆን ትንሽ ይሻላታል። ምንም ነገር አድርጉ ይክፋችሁ፣ ምንም ነገሩ ምንም ውስጥ ሆኑ እናት ጋር ስትሆኑ ምንም ነገር የከበደ ነገር ይቀላችኋል። እናት መፍትሄ አታጣም። የምሬን ነው የምላችሁ። እና መፍትሄ ላላገኛችሁለት ነገር ራሱ እናት መፍትሄ ታገኛለች። ሌላውን ተውትና ማለት ነው። በቃ ከእናታችሁ ጋር ስትሆኑ የፈለገ ጭንቀት ውስጥ ብትሆኑ የፈለገ ውዝግብ ውስጥ ብትሆኑ የሆነ ነገር በቃ ቅልል ነው የሚለው እና እንኳንም ሄደች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። የሩታዬ እንባ የሚቆምበት ቀን ናፈቀኝ። የምር በየጊዜው ጭቅጭቅ፣ በየጊዜው ተጣላን፣ በየጊዜው ተለያየን ምናምን ያን ያስጠላል እውነት ለመናገር እና ይሆናል አይደል? በቃ እኔ እሷ ስታለቅስ እኮ ማለት ነው ጭንቅ ይለኛል። የምን ስታለቅስ እኔ አልወድም፣ ሲከፋትም አልወድም። እና አሁን ደግሞ ቡታጀራ ሄዳለች እና መሄዷ እኔ ደስ ብሎኛል። እናቷ ጋር በቃ ረፍት ታደርጋለች። አሁን ከሀገር ከወጣች አመት ሆኗታል። አመት ሆኗታል። ግን በቃ ትንሽ እንኳን እስኪ የሩታን ልፋት እስኪ ካወቀው ከገባው አመጣጣቸውን ምናምን እንዴት ነው እንደመጡ እስኪ አብርሽ ወደ ኋላ ተመልሶ ካሰበ ምናልባት ሰው ከሆነ ያስባል። ወደ ኋላ ይመለስና እንዴት ነበር አመጣጣችን ብሎ ትንሽ ሰው የሰው ልጅ ሲሆን የመጣበትን የማይረሳ ሰው አለ አይደል? እሱም እንደዛ አይነት ሰው ከሆነ እስኪ እንትኗን ዋጋዋን ያውቀዋል። አሁን ግን የሩታ ዋጋ ምንም ሊገባው አልቻለም አብርሽ ማለት ነው። እኔ እንደተረዳሁት ማለት ነው። ባለትዳር ነው የሆነች በቃ ማንኛውም ሴት መታ አብርሽ እኮ የድሮ ፍቅረኛዬ ነው አሁንም አፈቅረዋለሁ ሲባል ኮስተር ብሎ ራሱ አይመልስም። በእርግጥ ስራም ሊሆን ይችላል፣ ግን ትዳር ላይ ስራ የለም። ድራማም ሊሆን ይችላል፣ ትዳር ላይ ግን ድራማ የለም። ግን ለድራማ እንደዚህ ስታለቅሱ እውነት ድራማ ከሆነ እኔ ድራማም ይሁን ውሸትም ይሁን ሩታ ስታለቅስ ነው እውነት ነው ይመስለኝ። በቃ የሆነ ስትናገር ምናምን በቃ እንባ እያቀረረች እኮ ነው የምታወራው እንዴ። ያንን ነገር እንዴት ብላችሁ ነው ውሸት ነው ብላችሁ የምትቀበሉት? እኔ ሩታ ስታለቅስ በቃ የሆነ እውነት ይመስለኛል እንደ እውነቱ ማለት ነውና አብርሽ ሴቶቹ ራሱ ሲመጡ ቅልስልስ ብሎ ነው የሚያናግራቸው። ያኔ ቆፍጠን ራሱ እኮ አይልም። ይሁን እኔ ቦም ማለት ነው አብርሽም ቦን እኔ ትዳሬ ላይ
መጡ ጣልቃ የሚገቡ ሰዎች ማለት ነው። የምሬን ነው የምላችሁ። ሞስተውን እርምጃ እኔ ነኝ የማውቀው። ምክንያቱም ይሄ ህይወት ነው፣ ትዳር ነው፣ ጫወታ አይደለም። አንድ ሰው ትዳር ነው ብሎ ከገባ ራሱን ማስከበር አለበት እንዴ። ራሱን ካላከበረ እንዴት ነው ማንንም ሊያከብረው አይችልም። ከዛችን ሲመጣ ይቀለሰለሳል ይሆናል አይደል? ሚያስጠላ የምር እኔ ወንድ ልጅ በቃ ወንዳ ወንድ የሚባለው እኮ ከዛችን ሳይሆን አንዳንድ በስርዓት አስደስቶ አክብሯት የምትፈልገውን ነገር አድርጎላት ከሷ ጋር ተቻችሎ ከሷ ጋር ተግባብቶ ተከባብሮ ሲኖር ነው ወንድ የሚባለው እንጂ ያችንም ሲጨብጥ ያችንም አለሁልሽ ሲላት ያንቺንም አብሽሪ ሲላት ኖ እንደዛ አይደለም። እና መከበር የምትችሉት ደግሞ ራሳችሁን ስታከብሩ ነው። ራሳችሁን ማለት እናንተ ማትፈልጉት ቦታ የሆነ ከናንተ ጋር የማይሆን ቦታ ስትገኙ ማንም ሊያከብራችሁ አትችሉም። ሁሉም ነው እያቀለላችሁ የሚሄደው እና አብርሽ አሁን ራሱን ምንም ሊያከብር አልቻለም። ይሄ ድንች ራስ ማለት ነው። ሚስ ባገኝት የምር ልጅቷን እኮ በቃ አስተቃያት እንዴ። ያቺን መታ አብርሽ እንዲህ እንዴት ማለት ሰው አንዴ ይጣላል አንዴ ግን በየጊዜው 2 ወር እየቆያችሁ 1 ወር እየቆያችሁ እየተመላለሳችሁ አብርሽ እንደዚህ ያደረገ ምናምን። በነገራችን ላይ ማለት ነው ሩታ እንደዚህ ብትሆን አንድ ቀን አያሳድራትም ነበር። አንድ ቀን ከሷ ጋር አይኖርም ነበር። ሩታውን ከድሮ ፍቅረኞቿ ጋር ካሳለፈቻቸው ሰዎች ጋር አብርሽ እንደሚሆነው ብትሆን ኖሮ አብርሽ አንድ ቀን ከሷ ጋር እንደማይሆን እርግጠኛ ነኝ። የምር ያስጠላል፣ ይደብራል ሲጀመር ማለት ነው። እና ለማንኛውም አንተ አብርሽ ድንች ራስ ማለት ነው ልጅቷን አታሰቃያት፣ እርጉዝ ናት። በዚህ ሰዓት ድራማም ከሆነ ድራማ የሚባል ነገር አታሰራት። በቃ ሪል የሆነ ነገር ደስ የሚል ነገር አሰራት እንዴ አንተ ሙክ ማፊ። ዛሬ ደግሞ አረብኛውም ተነስቶብኛል እና እኔ አንድ ቋንቋ ማውራት አልችልም። አረብኛውንም ስልጥኛውንም አማርኛውንም እንግሊዘኛውን ሁሉንም አውቄ አይደለም፣ ግን ባንዱ አልጸናም። በመሀል ይገባብኛል እና አማርኛ ብቻ ላውራ ብል አልችልም። አረብኛው መቶ ይገባል። የፈለገ ነገር ቢመጣ አንድ ቃል ሳይገባ አልጨርስም። 1 2 3 ቃል ይገባል በእርግጠኝነት እና ብዙ ጊዜ ለራሴም ይገርመኛል። እስኪ በአንድ ቋንቋ ብቻ አውሪ ብትሉኝ አልችልም። አረብኛም ብዙም አልችልም። እንግሊዝኛም ትንሽ እችላለሁ። ከዩጋንዳዎች እየኮረጅኩት ትንሽ አለ። ያው ስልጥኛ ቋንቋዬ ነው። ስልጥኛ ራሱ ጨርሼ ማውራት አልችልም እውነት ለመናገር። በመሀል ወይ አማርኛ ይገባብኛል ወይ አረብ ብቻ እንደዛ ነው እና እናንተም እንደኔ የሆናችሁ ኮሜንት ላይ ጻፉልኝ ማለት ነው። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።